በመጀመሪያ ደረጃ ጎንደርም ባህር ዳርም አይደለሁም ወላሂ ባህር ዳርም አይደለሁም ጎንደርም አይደለሁም ወላሂ ብዬ መቼም እዛ አልኖርም ስለዚህ ተመለስ እኔ መጀመሪያ ራሱ ማለት ነው እንዳትሄድ መንገዱ መጥፎ ነው እኔ ራሱ በግድ ነው ያለፍኩት ምናምን ያልኩት አውቄ ፈርታ እንድትቀር ወይ ደግሞ ፈርቶ እንዲቀር ነው ማለት ነው እንጂ እኔ የለውም ጭራሽ ድፍረት አይደለም ወላሂ በጣም እኔ እንዴት ደፍሮ ገባ ነው ያልኩት ማለት ነው እና በሰላም አላህ ይመልስ መለየት ይችላል ወይስ አልችልም ኒካህ እንዲያወርድልኝ መጠየቅ ፈልጋለሁ ማለት ነው ያን ነገር ሰይድ ወደ እስልምና ሲያስገባኝ እኔ ነገር ብድግ ብዬ ሰይድ ወይ ከሰይድ ጋር ስፋታ ወይ ደግሞ ሰይድ አንድ ነገር ቢሆን እኔንም ልጆቼንም የየርኩኝ ክርስትና ላስነሳ አይደለም እኔ አልহামዱሊላህ ሽኩር አልহামዱሊላህ ረቢል ዓለሚን ሰልምም ነገ ክርስትና እነሳለሁ ብዬ አይደለም በእስልምና ድርድር አላቀም ወላሂ ለአዚም አንገቴን እሰጣለሁ እንጂ መቼም ቢሆን ክርስትና አልነሳም አላህም በዚሁ ያጥናኝ ዱዓ ለምታረጉልኝ እንደው ብዙ ልጆች አላህ ሰብር ይስጥሻል በጣም ብዙ ልጆች ዱዓ ያርጋችሁልኝ ነው እድም ደግሞ ልጆቹን ክርስትና ላስነሳ ነው ወይ ደግሞ እኔ ክርስትና ልነሳ ነው ስል ነው ሩጦ የመጣው እንጂ አይመጣም ነበር እነሱ ለምን ክርስትና እንዳይነሱ ብሎ ነው ማለት ነው እና እንደዛ ስለሆነ ከአዳማ ብድግ ብሎ እየሮጠ የመጣው ማለት ነው በተረፈ ሁሉም ቤተሰቦች አይደሉም በተለይ ወንድሜ የታናሽ ነው ማለት ተዋት አጨቅጭቋት በቃ ራሷ ናት የምታውቀው በቃ ተዋት እዛ እኔ እየተቃጠልኩኝ እያረርኩኝ እሱ እዛው ነው ያፈዘብኝ ነበር ስለዚህ እኔ ብድሬን የመለስኩት ምንም ነገር ያርኩት ነገር ወይ ሱማያ ወላሂ አሁንስ በጣም እንትናርሽ ማለት ነው በስልክ ተነጋግራችሁ ፍችም ይሁን መለያየትም ይሁን ምንም ይሁን በስልክ ብትነጋገሩ አሪፍ ነው የእውነት በጣም ከባድ ነው አሁን ያለበት ሁኔታና ከዚሁን ከማለት ይልቅ አሁን ደግሞ አንቺ ራሱ በረመዳኑ እንደዚህ አይነት ነገር ጥሩ አይደለም እንኳን የልጆች አባት ለጠላትም ይታዘናል ማለት ነው የኮሜንቱን አትይ እናንተ በፊት አይዞሽ ጀግና ብላችሁ ለነሱ ለሽ እንዳልሆነ ዙረሽም እንደዛ ብትሉ በእናንተ አይደለም እኔ ግን ተናድጄ ነበር እኔ በዛን ሰዓት ስጠይቀው ሲያሾፍብኝ ሲያፈዝብኝ ነበር አሁንም ያንን ነው ማድረግ ያለው መልሱን ብድሩን የማይመለስ ልጅ አይወለድ ብዬ ነው ብላለሽና በጣም ነው የገረመኝ ሀዩ ደግሞ እንኳንም ችግር ቢምቢ በልቶት ከመጣ ባህር ዳር ሄዶ አለቅሽም ብላለሽ ሀዩ ደግሞ መታደርገው ያለሽ ነገር ሌላ ነገር ነው ወደ ሌላ ውስጥ እንጂ ልክ እንደ እንትን አይደለም ሐሳቧ ሌላ ነገር ነውና እሱ የልጆች አባት ነው በሰውነቱ አላህ በሰላም ይመልሰው አሁን ባለው ሁኔታ ከባድ ነው ግን አሁንም ቢሆን በቪዲዮ ከመመላለስ ስልካችሁን ተለዋውጣችሁ ራሳችሁ በውስጥ ፍችም ይሁን ምንም ይሁን እንትን ማለት አለባችሁ አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የፌርዶስ ቻናል ተከታታዮች እንዴት ናችሁ በያላችሁበት አላህ ይጠብቃችሁ ዛሬም የመጣሁት በሱማያና በሰኢድ ነው እንግዲህ በስልክ ተነጋግረው የሚጨርሱትም በቪዲዮ እሷ እንግዲህ ተናግራለሽ እኔ ስራዬ ነው ዩቲዩብን እየሰራው ነው መበላ መልስም ሰጠው ለዛ ነው እንደገና ደግሞ ሆቴሉን እኔም በያለው ከዛ ውስጡና ልትወጣ ስትል ካልሆነ በስተቀር ቀረጻ ለራሷም ጥሩ አይደለም ባሁኑ ሁኔታ እንደዚህ አይነት ቦታ ነው ተብሎ የሚመለከትበትም አይደለም እንደዛ አይነት ነገርም እንዳታደርጊ ብዬ ነበር ዛሬ አንድም ደስ የሚል ነገር ነው አንድም ደግሞ በቃ የማይ እንትን ማይል በቃችሁ የማይባል ነገር እንደዚህ መመላለስ መበሻሸቁ ይብቃ ብለን ነው እኛ ኮሜንት ላይ ምንም ስናደርግ ነበርና አንዱ ደስ ያለ ሁኔታ የሱማያ አነጋገር እኔ ሰይድን በያልሰለምኩም ሰይድ ሲሄድም ወደ ክርስትና ሊሄድም አላህ ነው ሻሂዴ ዱአ አድርጉልኝ ሞት ስኪም ባንገቴ ቢሆንም እስልምናን አለቅም ልጆችንም እኔም አልሄድም ብላለሽ እሱ ጥሩ ነው አላህ ያጠንክርሽ አላህ ሂዳያ ሲሰጥ ነው ኢማንሽን ጠንካራ አላህ ያድርገው ያው ጠንካራ ሰውም ቢሆን አብሮ ከሚሆነው ቤተሰብ ጋር ያለው ጫና ምናምን ሲሆን ያስቀይርሻል የሚለው ነው ያንን ደግሞ አላህ ብቻ ነው ሂዳያ የሚሰጠው አላሁንም ሂዳያ ይስጥሽ ዱአዬ ነው ወላሂ ትናንት ራሱ ዱአ ነው ያደረኩ በደንብ መሰል ሰይድን ሳየው ባለበት ሁኔታ ለሁሉም ነገር ነው እሱ እንትን ቢሆን ሌላ አሁን ላይ በሃይማኖት በዘር ሰቅለው እንትን ስለሚሉ በክልሉ ያለው ሰው እየተሰቃየ ነው ያለ እሱ ደግሞ ሄዶ እንትን ቢል የበለጠ ከፍ ለማድረግ የሁሉም አካሎች እውነቱንም ውሸቱንም ለእንትን ለማለት በጣም ከባድ ነውና ያን ነገር እንዳይፈጠር አላህ በሰላም ይመልሰው ብዬ ዱአ አድርጌያለሁ ማለት ነው
በአንድ ሰው ስበብ ሁሉም ነው አሁን ላይ የሚበከል ያለ። እናንተ በምትጣሉት ባልና ምሽት ሲጣላም ከዘረኝነት ነው ከብሔርነት ነው በምኑም በብሔርነት ሆኗልና በሚደረገው አይነት እኔ ዩቲዩብ ለሱ ብዬ አላቆምም ብላለሽ። ዩቲዩብን አቆሚ ማለት አይደለም፣ ግን ያንቺና የሱ ግን በስልክ ተነጋግራችሁ አሁንም ቢሆን ስልኩን ተነጋግራችሁ እንትን ማለት አለባችሁ። በዚህ አይቀጥል ነው እኔ አባባሌና ሀዩን ደግሞ ሰምተን የሀዩን ደግሞ እንስማና እንመለስ። እንግዲህ ሀዩ ያለችው ማለት ነው ባለፈው የገዝተሽ የነበረ ክሎሮክስ በሙሉ የት አደረግሽው ነው? ክሎሮክስ እውነትም ኦሪጂናል አይሰጡሽ ብለው ነው ማስፈራሪያሽ። አንቺ አሁን በእውቀት ፍቅርን ማሸነፍ ካለብሽ በክሎሮክስ ሳይሆን ሴት ሆነሽ ተገንተሽ ስነ ምግባር ኑሮሽ እሱን የምታሸንፊበትን ነገር መማር አለብሽ። አንቺ ባትችይም እና በዚህ በድርቅና ሰውን በመሳደብ አንቺ ባሌ እንደዚህ ስለሆነ ብለሽ ስለሱ ስላገሽው ብቻ የሚወድሽ እንዳይመስልሽ። እሱ ዝምታውን የመረጠ የሚፈልገውን ይፈልጋል። በዚህ ራሱ ትረጃዋለሽ ሰኢድን ማለት ነው። ሀያት ከራስሽ ሁኝና በሴትነትሽ እንዴት አድርገሽ ወንዶችን ወደ አንቺን እንዲፈልግ ወደ አንቺ እንዲመለስ ማድረግ ያለብሽ በስድብ በየቪዲዮ እየወጣሽ ስድብ እየመለስሽ ሳይሆን የምታደርጊያቸው ነገሮች በጣም ከባድ ናቸው፣ የሚያስጠሉም ስለሆኑ ተረጋግተሽ ባሌን እንዴት ነው እኔን ብቻ እንዲፈልግ እኔ ጋር ብቻ እንዲሆንም አደርገው ብለሽ እሰቢ እንጂ እንደዚህ ወተሽ ሱማያን ስለሳደብሽ ሱማያን ስላስጠነቀቅሽ ሰኢድ ይወድሻል ማለት አይደለም። ሰኢድ ራሱ ወንድ ነው፣ ራሱ መመለስ ይችላል። ወንድም ስለሆነ ነው። በዚህ አሁን ባልታመነው ጊዜ ላይ ከባድ በሆነው ጊዜ ላይ ጥሶ የሄደ ማለት ነው። ህይወቱን አሳልፎ ህይወቱን አስይዞ አሁን ባለበት የሀገሩ ሁኔታ ላይ ደፍሮ የሄደው ስለሚወዳቸው ያንቺን ምክር ቢሰማ ኖሮ አይንቀሳቀስም ነበር። እና ሀያት ተረጋጊ። ባልሽን ወደ አንቺ እንዲወድሽ አብሮሽ እንዲዘልቅ ከፈለግሽ ህልኮ አያስፈልግም። ሁለታችሁም እየተላለካችሁ ነው። በዚህ መሀል ግን እሱ እየተወገጠ ነው ያለ። የዝብሪት ደጃፍ ይላል ያገራችን። የዝብሪት ደጃፍ አንተ ዝጋው እየተባለ ተከፍቶ ይባላልና እንዲሽ ቆሰል ትንሽ ቢምቢ በላችሁ ቆሰል እንዳለ ካሁን በኋላ ድሮ የጋራ ነው ብዬ አክብሬሽ ዝም ብያለሁ። ካሁን በኋላ የጋራ አይደለም። ባሌ ሰኢድ የኔ ብቻ ነው፣ የኔና የኔ ብቻ። በቃ እምቢ ብለሽ አልፈልግም ብለሽ ሄደሻል። ያገባኝ ምንም ነገር ካንቺ ጋር ካሁን በኋላ ወሬ የለኝም። ባለቤቴ ግን እንደዚህ የጨረተ ነገር አይደለም አልኩሽ እኮ። ቢምቢ እዛ ጎንደር ሄዶ ቢምቢ በልቶት ቢመለስ አለቀሽም። በሰኢድ ከመጣሽብኝ እኔና አንቺ እንገዳደላለን። ምንድነው ሌላ ልልሽ የፈለኩት ነገር ምንድነው? እኔና አንቺ ካሁን በኋላ እንደዚህ አፍና አፍ መመላለስ እንጀምራለን። ካሁን በፊት እንዳትናገሪያት። የመጀመሪያ ሚስቱ ነች፣ የልጆቹ እናት ነች። በቃ የፈለገችውን ብትል አንቺ እንዳላየ ለፊያልሽ አልፋለሁ። ትንሽ እንኳን አታፍሪም? እንደው ትንሽ የማይዝሽም? አንቺ እኮ ቤት ገዝቶልሽ ነው ሄደው። አዲስ አበባም ቤት አለሽ፣ የፈለግሽበት እኮ ቤት አለሽ። እኔ እኮ ቤት ክራይ ነው ትቶኝ ሄደው። ማን እንዲከፍል ነው? አንቺ እዛ ሆነሽ እንደፈለግሽ የምትኖሪ ቤት እዚህ ስላለሽ ነው። ከፈለግሽ እዚህ መተሽ ትኖሪያለሽ። እሱ እዛ አንድ ነገር እንግዲህ ሀያት ማስጠንቀቂያ ብቻ ነው ባሏን የመለሰሽ የሚመስላት፣ በማስጠንቀቂያ በማስፈራሪያ። ያው አሁን ያለበት ሁኔታ እና እኔ እንደሱ አይደለሁም። ከባልና ምሽትም ብሔር ዘሄር አላስገባም። በፊት ተዋደው ተፋቅረው ተፈላልገው እንጂ ሱማያና ሰኢድ የተጋቡት አንቺ የት ነሽ አንተ የት ነሽ ተብለው አይደለም። እሷ ግን ያንን ለማውጣት ትንሽ ከውዷት ነው እንጂ አባባሏ እንደዛ ነው። ቢምቢም ቢነካው አለቅሽም፣ ባሌ እንደዚህ ከሆነ አለቅሽም። አላህ በሰላም ይመልሰው። ለሁሉም ነገር እሱ በሰላም የሚመለስበትን ዱዓ ብታደርጉ ነው የሚሻለው እንጂ እንደዚህ አይነት ነገር ጥሩ አይደለም። ሱማያ አሁንም ቢሆን ኮሜንቶችን እንጠብቃለሁ ብለሻል። ኮሜንት የሚጽፉልሽ ማሻአላህ አብዛኛውን እንድትመለሽ እንድትታረቂ ነው። እንደገና ደግሞ ሰለፍች እኔ ሁለተኛ ምሽት ስላገባ ፍቹን መፍታት እችላለሁ። ሴት አይፈታም። በመጀመሪያ ሴት ልጅ ፍቻይን አይጥልም፣ ወንድ ነው ፍች የሚፈታ። የምታውቁ መጠየቅ ጥሩ ነው፣ ግን ሴት ፍቻ አይፈታም። በሸሪያው ደግሞ እንትን ሲባል ህጉ እንትን ሁሉን ነገሮች ካሟላለት ከዛ በላይም እንደሚያገባ አንቺ ሸሪያውን ታውቂያለሽ። ከተሟላላችሁ አልፈልግም ካልሽ ደግሞ እንደዚህ ብዬ መኖር አልፈልግም ከሷ ጋር መኖር አልፈልግም ካልሽ
በስምምነት ልክ ከቃላቱ ላይ እኔም ሰሞኑን ስለ የነበርኩት ተስማምታችሁ ፍችም ቢሆን ያው በሶሻል ሚዲያ ላይ አይደለም መጠየቅ ያለብሽ። ስልኩን ይዘሽ ደውለሽ በዛ ተነጋግራችሁ መቼም መጥቶ በስልኩ እንትን ብሎ አይመጣብሽም። እንትን በይና ተነጋግራችሁ ተወቃቅሳችሁ ከተስማማችሁ ደስ ይለናል። ካልተስማማችሁ ደግሞ እንትን በሉ ማለት ነው። ምንድነው መፋታት ትችላላችሁ። እንደገና ደግሞ የመላይ ኢማኒ ሴት አግባብየው ነበረ። እንኳን 2 ሴት 4 ሴት ማስተዳደር ይችላል ባልሽው አንቺ አሁን ህልክ ይዞሽ ነው እንጂ የመኔም ሆነሽ ኢትዮጵያውም ሆነሽ ችግር የለውም። ያ አግብቷል ታውቂያለሽ። እሱ የሚመቸውን ነው የሚያውቅ። አሁን አንቺ ተስፋብተሽለት ነገሩ ቢረጋጋ ራስሽ የምትመልሽው ነገር ነው። ግን ያንን አላደረግሽም። አንቺ ህልክ ነው ያዘሽ። በህልክ እሱን አትገጭው። እውነትም የልጆች አባት ነው እሱ። እንዲከፋ ብዙ ደጉንም መጥፎውንም አብሬ ያሳልፍ ያለው ብለሻል አይደል? አሁን ከዚህ ያን መጥፎና ደግ ያሳለፋችሁት ለምንድን ነው አሁን እንደዚህ አርገሽም ታስቸግሪው? እኔ ያልኩት ታረቂ ተገናኙ ሳይሆን በስልካችሁ ተገናኝታችሁ በስልክ በሚዲያ ሳታደርጉ በስልክ ተደዋውላችሁ ተገናኝታችሁ ምትወቅሽው ነገር ምትጠይቂው ነገር ካለም ጠይቂ፣ ምትወቅሽው ነገር ካለም ሙቀሽ ተነጋገሩና እናንተ ጨርሱት። በሚዲያ አትምጡ። ወደ ሌላ ውስጥ እያስገባችሁት ነው። አሁን ላይ ሰይድ አላህ ይጠብቀው፣ በሰላም አላህ ይመልሰው። ለራሱም ለቤተሰቦቹም ለልጆቹም አላህ ይጠብቀው። ግን ሰው እንደመሆኑ ራሱ ያሳዝናል። እንክርትቱ አንቺም ያለፈውን አንቺ ከደህና ከሰላም ሀገር ነው ወዲያና ወዲህ ስትይም የነበር በሰላም የሆነ ሀገር ላይ ስለነበር ነው። አሁን ያለው ግን የሄደበት ክልል ሰላም አይደለም። ከዛው ላለ ሰው ራሱ ከባድ ነው። እንዲያውም ከሚዲያ ላይ እንደሚወራው አልሐምዱሊላህ ብቻ ይመለስ። እኔ አሁን ዱአዬ እሱ ነው። ጓደኛሽ ምትልሽን ስሚ፣ ሀዋ ምትልሽን ምክርን ስሚ። አንዳንድ ጊዜ እኮ ለሰው ለጓደኛ ሲባል ስሜትሽን ትተያለሽ፣ ትሸነፊያለሽ። ያንቺ በጣም በስቷል እና አዘንኩ ያትበይ ላንቺ ብለን ነው። ኋላ ግፍ ይሆንብሻል፣ በልጆችሽ ላይ ይደርሳል። ያንቺ ባይደርስሽ ይሄ ነገር በልጆችሽ ነው የሚደርሰው። ልጆችሽም በኋላ ያስቀምጡሽም ይወቅሱሻል። አንቺ አሁን ሀያትን አይደለም ማየት ያለብሽ፣ ኮሜንቶችን አይደለም ማየት ያለብሽ። ራስሽ ተረጋግተሽ እንትን በይና እንዳልሽው ተነጋግራሽ እንትን በይ። ፍቺም ሆነ አብሮ መኖርም ሆነ ግድ አንቺ አዳማ መኖር የለብሽም። ከፈለግሽ ከተስማማችሁ ያንን ራሱ እንትን ብለሽ አዲስ አበባ መቀመጥ ትችያለሽ። ለልጆችም ነጻነት ያለበት ከተማ ላይ አባታቸውን በቅርብ የሚያገኙ አሁን እዛ ያለ ሰው ወደ አዲስ አበባ እየመጣ አንቺ ልጆች ይዘሽ አሁን ባለበት ሁኔታ ወደዛ ውስጥ ሄዶ መንከላታት አስፈላጊ አይደለም። ወንድምሽን ይዘሽ እንደ ካሜራማን አድርገሽ በደንብ ትሰሪያለሽ። እንዳልሽው አላህ ይጠብቅልሽ ቤተሰቦችሽን እና እንደዛ አይነት ነገር ብታደርጊ እኔን መመክርሽ ያንን ነው። ሌላ ምለው ነገር የለኝም። እንግዲህ ኮሜንት ምጽፉትም መልካም ኮሜንት ነው ምጽፉ ብዙዎቹ። ማሻአላ ተመለሽ፣ በቃሽ፣ ጨካኝ ነሽ አይቻለሁ ኮሜንቱን። አሁንም ቢሆን እንድትመለስ እሱም ብለዋል። ሃይማኖት የግል ነው፣ ሰው ባለው አይደለም። በነገራችን ላይ አቡ ጣሊብ የረሱል ሰለላሁ ዐለይሂ ወሰለም አጎት በጣም ነው የሚወዱት። ብዙ ዱዓ ተደርጎለታል ወደ እስልምና እንዲመጣ። አላህ ሂዳያ ካልሰጠ እስልምናን ሳይዝ ነው የሞቱት። እና ደግሞ ሱማያ ደግሞ አላህ ሂዳያ ሲሰጥ ጠንካራ ሲያደርግ ነው እንጂ ሰው ባለው አይደለም። እና አብሽሪ፣ አሁንም ጥንክርናሽ ኢማንሽን ሙሉ አላህ ያድርገው። ኢማን ይቀንሳል ይጨምራል እንዳዋዋሉ ስለሆነ አላህ ያጠንክርሽ። ዱዓችን ነው፣ ሁልጊዜም ዱዓ ነው የምናደርግ። አላህ ያጠንክርሽ። እኔ ምንም አልተናገርኩም በዛ ላይ በክርስትና በምናምን ተደጋጋሚ። ግን አንቺ ከቪዲዮ ላይ እውነትም ለቪዲዮ ለመስራት ብለሽ ነው መሰል እንጂ እንደዚህ አይነት ነገሮች ታመጭ እሱን ሰምቶ ነው ተነስቶ የሄደ። አንቺ አሁን ምታዳምጭ ያለ ሀያት የምትለው ደህና ተቀምጦ የነበረውን ልጆች ክርስትና እነሱ ነው ሲባል ነው ብድግ ብሎ የሄደው ብላ ስላለሽ አንቺም ክርስትና ስላልኩ ነው ተነስቶ የመጣ ብለሻለሽ። እሱ አይደለም ወራዳ በመጀመሪያ ልሄድ ነው የጎንደር ብሎ ብዙ ጊዜ ተደጋግሞ እሷ ከምትሄድበት ሀገር ጭሬ እሄዳለሁ የፈለገ ጎንደር ሀገሬ ነው፣ ባህር ዳር ሀገሬ ነው፣ ኢትዮጵያዊ ነኝ እያለ ነው ሲናገር ነበር። ያንን ይዘሽ እንትን አላልሽም አንቺ። ሀያት የተናገረሻትን እንትን እየቆነጨርሽ እንትን ማለት የለብሽም። እሷ እኮ አንቺን ለማራቅ ነው የምትፈልገው። አንደኛ አማራ ክልል ሴት ነሽ፣ ሁለተኛ ደግሞ ጣውንትሽ ናት። እሷ ያላት አሁን ከዘረኝነት ላይ ነው ኦ ነው እያለሽ የነበረ
በነገራችን ላይ አትሄድ ማለቷ እኔ ደስ ብሎኛል፣ አሁን ባለበት ሁኔታ ማለት ነው። ግን እሷ ወደ ሌላ ነገር አስጠግታ በምትነጋገራት ነገር ነው እንጂ አሁን ባለው ሁኔታ ላይ እንኳን ሰኢድ ከዛው ተወልዶ ያደገበት ሰው በሰላም ሄዶ መመለስ አይችልም። ለሁሉም ነው ያለው መከራውና ስቃይ ማለት ነው። ለሰኢድ ብቻም አይደለም፣ ሌላም አይደለም፣ ሁሉም ሰው በሰላም ወጥቶ መግባት አይችልም። ያነ ነው ያለው ነገሮች። በተለይ አሁን ላይ በጣም ከባድ ነው። ገጠሩ የለ ከተማው የለ እኩል የሆነበት ስለሆነ አትሄድ ማለቷ ጥሩ ነው ባለው ሁኔታ። ግን እሷ ሌላ ነገሮች ነው እንትምትን እንጂ ለሱ ያዘንሽለት አይደለም። ከሱ ተለይቷት እንዳይሄድ ምናምን ነው ሀሳቧ። ሌላ ነገሮች እያመጣሽ እንትምትለው ሰኢድ እንዲጠላት ሱማያ እንደማድረግ አንቺ አሁን መጥላት ሳይሆን እኩል እንዲወዳችሁ ሌላ ሴትም እንዳይመጣብሽ በህልክ አሁን ሱማያ በተወጣ ራሱ ሌላ ይዞ ይመጣል። خلاص አንቺ በቃ ወረታሽ የሚመጡት ናቸው ሀፍላ የሚሆኑት፣ አንቺ ትቀሪያለሽ። ይህን ማወቅ አለብሽ። እና ሁላችሁም ሰኢድ የሚሆን ሱማያ አሁንም ጥልቅ ብላችሁ የምታውቁ ሰዎች ካላችሁ እኔ መፍታት እችላለሁ ያለሽው አንቺ መፍታት አትችይም። ፍች ሴት አይፈታም። መጠየቅ ትችያለሽ ፍታይ ብለሽ እንጂ ፍች እንደ ሸሪያው ቢሆን እኮ 5 ሳንቲምም አሁን አታገኝም ነበረ። እንደዚህ ብለሽ ትንከራተች የእሱን እንትን ጥሰሽ እየዞርሽ ነው ያለ ማለት ነው። እንደ ሸሪያው ግን ከገንዘብ ሁላ ራሱ ጥላይ እንትን ብላለሽ ተብሎ ወጣለሽ ተብሎ እንትን ይባላል። ግን እሱ መጀመሪያም ስላበላሸው ነገሮች የሚስተካከሉ ነገሮች ቀስ ብለው የሚስተካከሉትን ስላበላሻችሁት ሁላችሁም በሸሪያው አለ እዛው የሚያውቀው ሰው አለ። ፍችን ግን በቀላሉ ሴት አትፈታም፣ ወንድ ልጅ ነው የሚፈታ። ወንድ ካልፈታ ትቀመጫለሽ እያሟላልሽ እያለ አልፈታም ካለ በሸሪያ ራሱ ብትጠይቂ ካሟላልሽ ፍችሽ እንትን አይለም። ግን ተስማምታችሁ እኔ እንግዲህ በኋላ በቃ ከሀዩ ጋር መሆን አልችልም፣ ከአንድ ቤት መኖር አልችልም፣ አንቺ አሁን አዳማ ከሷ ጋር ያስቀምጣል ምናምን፣ ያንን አይደለም። ያንን ራሳችሁ ማስተካከል ትችላላችሁ። እንደገና ደግሞ የመኔም ሆነ ኢትዮጵያም ሆነ ማግባቱ ፈቅደሽለት አሁን በገባበት ምክንያት ነው ያ ትንሽ ያናደደ እንጂ ከሆነ በኋላ ደግሞ መረጋጋት። እሱ በነገራችን ላይ በዛን ሰዓት ስልክ የዘጋብሽ ፈርቶ ሊሆን ይችላል። ያንን ሁላ ተረድተሽ እንትን ማለት አለብሽ። ሰው በሚዲያ ላይ እንደሚያወራውና ሲሆንበት ሲያገባ በጣም ከባድ ነው። አንዳንድ ጊዜ የማይሆኑ ነገሮች ጓደኛዬን ባሌን እንድታገባ ፈቅድላታለሁ የእውነት ብለው ወላሂ የሚሉ ሰዎች አሉ። ከዛ መሀል ደግሞ የእውነት ትክክለኛ ሲሆን ፍትረክ የሚሉ የማይደረገውን ነገር ማውራት ራሱ አያስፈልግም። እኔ እንደዚህ አይነት ነገሮች አያስፈልጉኝም። ባልሽን ላንቺና ላንቺ ነው፣ ለኔና ለኔ ነው። ሁለተኛ እንዲያገባ አልፈልግም። ግን እነሱ ተደብቀው ማግባት ይችላሉ። አላህ ደግሞ እንትን ብሏቸዋል ማለት ነው እስከቻሉ ድረስ። እኛም ባይነግሩንም በድብቅ አግብተው መኖር ይችላሉ። አንቺን ባይነግርሽ አሁን ደብቆ አግብቶ መኖር ይችላል። ለእነሱ ታዞላቸዋል። እኛ ግን አንፈልግም። ሴቶች የተባልን የፈለገ ቢሞላ ባልን ለጋራ የማድረግ አይፈልግም። እኔ ራሴ አልፈልግም። የፈለገ መወዳት ጓደኛዬ ብትሆን ምን ብትሆን፣ አንዳንድ ጊዜ ጓደኛዬ እኔና ጓደኛዬ እኔ ባል ጥሩ ከሆነ ለሁለታችን አንድ ባል ይሆናል እንላለን። በምላሳችን እንደምናወራው አይደለም። ውስጥ ላይ ሲገባ በጣም ከባድ ነው። ሱማያ እንዳለሽው ማለት ነው። ግን የማይሆነውን ነገር መጀመሪያ እኔ ራሱ ወሬም አላወራም። ወንድ ልጅ ነው እንኳን ገንዘብ ያለው ሰው የሌላቸው ቁጢጥ ነው የሚሉ ታውቂያለሽ። እና በዛ ደግሞ እንዲያውም የሀገርሽን ሰው ሲያገባ ነው ጥሩ። ልጆች እንትን ብለው አይቀሩም። ወዲያና ወዲህ አንድ ሀገር ወዲ ሀገር አይሆንም። እሱም አይንከራታም። እናንተም እንደዚህ ተስማምታችሁ ብዙ እኮ ባልና ሚስቶች አቡበከርና አታዩት ኡስታዝ አቡበከር 2 ሚስቶች አሉት። ተስማምተው ነው የሚኖሩ። ምን ችግር አለው? ተስማምታችሁ ብትኖሩ ምንም አይደለም። እንደዛ መሆን አለበት እንጂ ዝም ብለሽ እንትን ማለት የለበትም። እና ይሄ ፈትዋ የሚያስጠይቅ አይደለም። እናንተ ተነጋግራችሁ ፍችም ሆነ ልክ እንዳልሽው ብትፋቱ እንኳን ልጆችን መጥቶ ማየት ይችላል። አንቺ መሯሯጥ የለብሽም። ልጆች ከእናቶችም ከአባትም ሳይለያዩ ማደግ ይችላሉ። አንቺም አዲስ አበባ መጥተሽ ልጆችሽን ይዘሽ ስራሽን የቱሽን እየሰራሽ ብዙ ልጆች ታወጫለሽ። ልክ እንደ ተንቢ ወንድሞች አሁን ታውቂያለሽ፣ ስራ የፈታ ነው፣ ሀገሩ ሰላም አይደለም። ይዘሽ መጥተሽ እንደዛ ትሰሪያለሽ። እኔ ደግሞ ልመጣ ነው ኢንሻአላህ፣ እንገናኛለን። የሀገሬ ልጅና እንደዛ አድርገሽ መስራት ነው ያለብሽ። እንደ እህት እኔ የምመክርሽ ሌላውን ግርግር ንትርክ
መልስ ምናምን ትታችሁ በውስጥ አውሩ። ሀዊ የምትመክርሽን ስሚ። አንዳንድ ጊዜ ለጓደኛ ሲባል እንኳን ፈሽረክ ይባላል፣ ሉንታም ይባላል። 10 ዓመት አብረሽ የኖርሽው አዲስ ባል አይደለም። ሞክሪ። ልጆችን ይወስድብኛል ካልሽ እንኳን በስልክ ተደዋወሉና ሰይድ እንደዚህ እንደዚህ ነው ብላችሁ ተወቃቀሱ። እሱንም እርፍ አድርጌው የእውነት እሱ አሁን በሁለት ወገን አንቺ በእሱ አራግብሽ እንደዚህ ተንከራቶ ሲሄድ ከዛ ደግሞ ታውቂያለሽ ቤተሰብም ምሽጡም ሌላ ስቃይ ነው የሚያደርጉበት። መሳቂያ ያን ሁላ ሉንታይ እንትን ብሎታል ማለት ነው። እና እባክሽን አሁንም ቢሆን ተመልሰሽ ወደ ልጆችሽ አባት ስልክ ተደዋወሉና አውሩ። በቪዲዮ እንትን ከማለት በውስጥ ራሳችሁ ጨርሱ እባክሽን። እንደዚህ አይነት ጭካኔ ጥሩ አይደለም። እዚህ አይደለም አሁን በህይወት ላይ ነው የምትጫወች ያለ መኖርና አለመኖር ነው አሁን ላይ። አላህ በሰላም ይመልሰው። ብቻ ተመልሻለሁ ብሎ ቪዲዮ እስከሚለቅ ነው እኔ የምጠብቀው። እና ተጠንቀቂ። እንደዚህ አይነት ነገሮች ከተሆነ በኋላ የማይመለስ ቁጭት ከምትገቢ አሁን ኮሜንት የሚለውን ኮሜንት ስላጀገነሽ ኮሜንት እንትን ስላለሽ ሳይሆን የራስሽን ልብ አዳምጭ። የእውነት እንደዚህ ጨክነሽ እንትን ማለት የለብሽም። ጨካኝ ነሽ አልሽ። አዎ ጨካኝ ነሽ። ይህን ያህል ሀገር አሁን ሰላም በሌለበት ቦታ ሲመጣ እኔ ስራሱ ገጠር ሄደሽም ከሆነ ባህር ዳር መጥሽ ታገኘዋለሽ ብዬ ነው የነበረ። እንደዚህ ጨክነሽ እንትን ትያለሽ አላልኩም ነበርና ቢሆንም ግን አሁንም አልመሸም። ስልክ ደውይለትና እንደዚህ ነው ብለሽ ከቻልሽ ተገናኙ። ካልተቻለ በስልክ ሰይድ በቃ መምጣት አያስፈልግም፣ ነገሮችን በስልክ እንፈታቸዋለን ብለሽ ሀያትንም ቅጥል ላርጊያት በስልክ በየደቂቃው እየደወልሽ ማለት ነው። እሷ ጋር መናደድና መቃጠል ከፈለጋችሁ እናንተ አሁን ሁለታችሁ እየተነታረካችሁ ግን ሰይድን አታሰቃዩት። የልጆች አባት ነው የምለው። እንግዲህ አላህ ሱብሓነሁ ወተዓላ ሀገራችንም ሰላም አላህ ያደርግልን። በመሀላችሁ የገባውንም ሸይጧንም አላህ ያንሳልን። ሀያት ግን በዚህ አጋጣሚ አንቺ የምትናገሪያቸውን ቃላቶችን ተጠንቀቂ። ጥሩ አይደለም የምትናገሪያቸው ነገሮች ስለሱ ህይወት ሳይሆን አሁን አንቺ ጋር ስላልሆነ ወዲያና ወዲህ ስላለ ነው ስሜትሽ የሚነካው አለ። እንደዛ ባታደርጊ ጥሩ ነው ማለት ነው። የዝብሬት ደጃፍ ሳይዘጋ ያድራል የሚለው ከመሀል ላይ ሰው ብታጡት ሁለታችሁም የምትጎዳው እርግጥ ሱመያ ናት። ልጆች ይዛ ልጆቿ የሚጠይቋታል። አንቺ ምንም አትሆኝም። እሱ ቤት ገዝቶላታል። ለእኔ ግን ቤት አልገዛልኝም። በክራይ ቤት ነው ቁጭ አርጎ የሄደ። አሁን እኮ ነው የገባሽ። ተረጋጊ እንጂ እንዴ! ለምኑ የገባ ሴት ደግሞ ይሄን ያህል ያፋጣል እንዴ? ረጋዊ የትም ገንዘብ ፈልገሽ እንደገባሽ ያስታውቃል። ቢሆንም ግን ረጋዊ ስላለው ብቻ ተብሎ ገንዘብ መልክ ይረግፋል፣ ይሄዳል፣ ይመጣል። እንደዚህ አይነት ነገር ሁላችሁም በኋላ በልጆቻችሁ ነው የሚመለሰውና ለልጆቻችሁ የማይሆነውን ነገር እናንተ እያደረጋችሁ ከእናንተ እንትን ቢል እንኳን ልጆች ሀያትም ትወልጃለሽ። ሱማያም ቆንጆ ልጆች አሉሽ። ከባድ ውሳኔ እየወሰናችሁ በምትሰሯት ስራ ዋጋ ያስከፍላችኋል። አላህ ሁሉንም ሚዛናዊ ነው የሚሆነው እና እባካችሁ ሁላችሁም ተረጋግታችሁ ሰይድን ከዚህ መከራና ስቃይ አስወጡት። እንግዲህ ይሄን ነው የምለው ማለት ነው። ሁላችሁንም አመሰግናለሁ። ላይክ ሸር ለምታደርጉ ለምታበረታቱ አላህ ይጠብቃችሁ፣ አላህ ይጠብቀን። ሀገራችን ሰላም፣ ፍቅር፣ አንድነት አላህ ያምጣለን። ሰላማችሁ ይብዛ። መስጊድ ልወጣ ነው። ሰላም ሁኑ።